በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች በዚህ ሚዲያ ላይ የምትከታተሉት የኦርቶዶክስ ተዋሕዶ ልጆች ሁላችሁም ወደደና ባፈቀረን በአምላካችን በልዑል እግዚአብሔር ፍጹም ሰላም ላችኋለሁ። እንዴት አደራችሁ? እንዴት ዋላችሁ? እንዴት በዚህ ሰዓት ደረሳችሁ? ያደረሰን አምላካችን ስሙ ለዘላለም የተመሰገነ ይሁን። እንግዲህ እንደ እግዚአብሔር መልካም ፈቃድ ዛሬ የአባታችን የሰማዕቱ የቅዱስ ሚናስ የገድላቸውን የግንቦት ወር ገድላቸውን እንሰማለን። እግዚአብሔር አምላካችን እስከ መጨረሻ ሁላችን ጋር ይሁን። መርሐ ግብራችን ከመጀመራችን በፊት እግዚአብሔር እንዲረዳን እግዚአብሔር እንዲባርከን የሰማዕቱ በረከት በእኛ ላይ እንዲያሳድር በጸሎት እንጠይቃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛን የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ገድል ዘብፁዕ ወቅዱስ ሚናስ ሰማዕት ዘይነበብ አምአስራ ወአምስቱ ለግንቦት ጸሎቱ ወበረከቱ ወሀብተ ረድኤቱ ያህሉ ምስለ ኩልነ ሕዝበ ክርስቲያን ለዓለም ዓለም አሜን። የወርሃ ግንቦት የገድለ ቅዱስ ሚናስ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በግንቦት 15 ቀን የሚነበብ ክቡር የሚሆን እግዚአብሔር የመረጠው የሰማዕቱ የቅዱስ ሚናስ መጽሐፍ ገድል ይህ ነው። ጸሎቱና በረከቱ የምንሰማውና የምናነበው ሁላችን ሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። ሕያው ባሕሪ በሆነ በጌታችን በመድኃኒታችን ኢየሱስ ክርስቶስ አጋዥነትና መልካም ፈቃድ በገድል ጽሙድ በሚሆን ስም አጠራሩ እጅግ ከፍ ከፍ ያለ ከእናቱ ማኅፀን ጀምሮ የተመረጠ የከበረና ገናና የሚሆን ተጋድሎቱ ፍጹም የሆነ የመንፈስ ቅዱስ መልእክተኛ ገድለኛው ሰማዕት ቅዱስ ሚናስ መጽሐፈ ገድል መጽሐፍ ማንበብ እንጀምራለን። ክቡር የሚሆን የሰማዕቱ ቅዱስ ሚናስም መጽሐፍ ገድል ያደረሰው ያዘጋጀው ሊቀ ጳጳስ ደራቲዮስ ነው። እግዚአብሔር አብን፣ እግዚአብሔር ወልድን ሕያው ማሕያዊ የሚሆን እግዚአብሔር መንፈስ ቅዱስን ከሁሉ አስቀድመን አመሰግናለሁ። ፍጹም መስተጋደል የሆነው የኢየሱስ ክርስቶስ ሰማዕት የቅዱስ ሚናስ ተአምራቱና ጽድቁ የገድሉም ትሩፋት ተጋድሎ እና የሃይማኖቱ ጽናት እስከ ዓለም ዳርቻ ድረስ በአራቱ ማዕዘን እንደተሰማ ስለ ሰማዕቱ ቅዱስ ሚናስ የተናገረው ይህ ነው። የነቢያት ዜና ትንቢታቸው፣ የሐዋርያት ዜና ትምህርታቸው፣ የጻድቃንና የሰማዕታት ዜና ተጋድሏቸው እስከ ዓለም ዳርቻ ደረሰ፣ በአራቱ ማዕዘን ተደረገ። ከክርስቶስ በቅዱስ ሥጋውና በክቡር ደሙ የዋጃቸው እርስ በርሳቸው የምትዋደዱ አባቶችና ወንድሞች ሆይ እግዚአብሔር የመረጠው የኢየሱስ ክርስቶስ ሰማዕት ገድለኛው ቅዱስ ሚናስ መከራ የተቀበለበት ይህ መጽሐፍ ገድሉን እነግራቸዋለሁ ዘንድ ስሙ።
ጌታችን የመድኃኒታችን ኢየሱስ ክርስቶስ መልእክተኛ ገድለኛው ሰማዕት ቅዱስ ሚናስ የሚያንጸባርቅ ፀሐይ የሚያበራ ኮከብ ነው። የተጋድሎቱን ጸዳል እስከ ዓለም ዳርቻ ድረስ ያበራል። ገድለኛው ቅዱስ ሚናስ በድንግልናው የተመረጠ በቅድስናው ያጌጠ ልቦናው በትሕትና የተሞላ ነው። ስለዚህ ሰይጣን በትዕቢት አያሸንፈውም። አንገቱን በተከለከለበት በኅዳር 15 ቀንም በመላው ዓለም ድንቅ የሚሆን ተአምራትን ተደረገ። ከባድ የመሬት መናወጥ ተከሰተ። ይህም መስተጋደል የኢየሱስ ክርስቶስ ሰማዕት ቅዱስ ሚናስ በካህዲያን እጅ በሰይፍ ከመከለሉ በፊት ኃላፊ ጠፊ የሚሆን የዚህን ዓለም ሹመት፣ ሽልማት እና ሀብት ንብረት ሁሉ ፈጽሞ ናቀ። ራሳቸውን በመንፈስ ነዳያን የሚያደርጉ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ዛሬ የሚያለቅሱ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሃን ብፁዓን ናቸው፣ እነርሱ ምድርን ይወርሳሉና ስል ጌታችን በወንጌል የተናገረውም አስቧልና። ስለ ጽድቅ የሚራቡ ብፁዓን ናቸው፣ እነርሱ ይጠግባሉና። ለሰው የሚራሩ ብፁዓን ናቸው፣ እነርሱ ምሕረትን ያገኛሉና ብሎ የተናገረው በማሰብ ጌታችን ኢየሱስ ክርስቶስ አገልጋይ የሚሆን ቅዱስ ሚናስ ስለ ጽድቅና ስለ መንግሥተ ሰማያት ብሎ ራሱን ድሃ አደረገ። የማቴዎስ ወንጌል ምዕራፍ 5 ቁጥር 1። ብፁዕና ቅዱስ የሆነው ሐዋርያው ጳውሎስም በጌታችን በኢየሱስ ክርስቶስ አምኖ የማያልቅና የማይጠፋ ክብርና የማይታይ ብዕልን ሀብትን በመንግሥተ ሰማያት ተስፋ ያደረጉ ሰዎች በዚህ ዓለም ሁሉ አሉ ብሎ እንደተናገረው በእውነት እግዚአብሔር በቅዱሳን ላይ አድሮ ድንቅ ሥራ ይሠራል። ፍጹም መድኃኒታችንን በእምነት ተስፋ አድርገውታልና በዓይናቸው ሳያዩት መንፈስ ቅዱስ በእነርሱ ላይ አድሮ ይናገራል። ከእነርሱ በሚመጣው ዓለም ዋጋቸው ይቀበሉ ዘንድ ስላላቸው እንደሚያድን አምነው ያመልኩታል። በሽታ፣ ሕማም፣ ሐዘን፣ ፍጹም ለቅሶ፣ ሞት በሌለበት በሚመጣው ዓለምም ደስታን እግዚአብሔርን ይሰጣቸዋል። የቀድሞ አባቶቻችን የመታገሳቸው ዋጋ እንደተቀበሉ ሁሉ በኢየሱስ ክርስቶስ ስም ሰውነታቸውም ለሞት ለመከራ አሳልፎ የሰጡ ምእመናን ሁሉ የትዕግሥታቸው ዋጋ ያገኛሉ። ይህንን የጌታችን የመድኃኒታችን ኢየሱስ ክርስቶስ ወታደሩና አገልጋዩ የሚሆን የሰማዕቱ ቅዱስ ሚናስ ክብሩንና ቅድስናውን የገድሉንም ገናንነት አስበን የምንችለው መጠን ልናከብረው ይገባናል። ሶሎሞን የጽድቅ መታሰቢያ የምስጋናና የዝማሬ ጋራ ነው ብሎ በምሳሌ ተነግሯልና ምሳሌ 10:7። ዳግመኛ ዳዊት የጽድቅ መታሰቢያ ለዘላለም የጻድቅ መታሰቢያ ለዘላለም ይኖራል፣ ከክፉ ነገር የተነሳም አይፈራም፣ በእግዚአብሔር ለመታመን ልቡ የጸና ነው ብሎ እንደተናገረ መዝሙር 112 ቁጥር 6። እኛም የቀናች ሃይማኖቱን የመጋደሉን ገናነትንና ክብር እናስብ ዘንድ ለራሳችንን ይገባል። በአመጽያንና በካህዲያን አደባባይ በቆመ ጊዜ ስለ ኢየሱስ ክርስቶስ አምላክነት በሰይፉ በይፋ መስክሮ ጠላታችን ሰይጣንን አሳፍሮታልና። ነቢዩ ያን ጊዜ በእግዚአብሔር ፊት በባለሟልነት በክብርና በሰላም በገናናነት በከፍታ ቅዱሳን ሰዎች ይታያሉ ብሎ እንደተናገረ እውነት እላችኋለሁ። ቅዱሳን ሰማዕታት በብዙ ትዕግስትና ጽድቅ በቀናች ሃይማኖትም በፈጣሪያቸው ፊት ታዩ፣ ተገለጡ። ይህም የከበረና የተመሰገነ የተወደደና የተመረጠ የኢየሱስ ክርስቶስ አገልጋይ መውደድ የበዛለት ሰማዕቱ ሚናስ በደግነቱና በሃይማኖቱ በተጋደሎም ጽናት እንደ ሐዋርያት የከበረ ነው።
በዚህ ዓለም ባለጸጋ ሆኖ ሳለ ኃላፊ ጠፊውን የዚህን ዓለም ገንዘብ ናቀና በሰማያት ያለው ገንዘብ ለራሱ መረጠ። ጌታ በወንጌል ብልህና ነቀስ በሚያበላሹት ሌቦች ቆፍሮ በሚሰርቁት በምድር ለእናንተ ገንዘብ አትሰብስቡ። ነገር ግን ብልህና ነቀስ በማያበላሹት ሌቦች ቆፍሮ በማይሰርቁት በሰማይ ለእናንተ መዝገብን ሰብስቡ። መዝገባቸው ባለበት ልባቸው በዛ ይኖራልና ብሎ የተናገረ በማሰብ አውቆና አስተውሎ ይህንን የሰማዩን መዝገብ ወደደ፣ መረጠ። ይህን ቃል ወንጌል ስለተማረ የኃላፊውን የዚህም ዓለም ወርቅና ብር ተጋድላና ደስታ ናቀ። በሰማያት ያለውን ሀብት ክብር ለራሱ መረጠ ፈለገ እንጂ በጭንቀትና መከራን የምትገኘው ወርቅ ክብር መንግሥተ ሰማያትን ለራሱ ገንዘብ አደረገ። ይህም የተወደደ ቅዱስ ሰማዕት ሚናስ ነፍሱን ለሞት አንገቱን ለስለት እስከ መስጠት ደረሰ። በትዕግስታቸው ነፍሳቸውን ገንዘብ ታደርጓታላችሁ የሚል ጽሑፍ አለና ሉቃስ 11 ቁጥር 19። ዳግመኛም ጌታችን በወንጌል ከእኔ ይልቅ አባቱንና እናቱን ወንድ ልጁን ሴት ልጁን የሚወድ ለእኔ ሊሆን አይገባውም፣ መስቀሌንም ተሸክሞ በኋላዬ ያልተከተለኝ የእኔ ደቀ መዝሙር ሊሆን አይገባውም። ነፍሱን የሚያገኛት ያጠፋታል፣ ነፍሱንም ስለ እኔ የሚያጠፋት ያገኛታል። በተፈጥሮ የተሰጠችውን ሰውነቱን በገራህተ መስቀል ይጠላታል። ስለ እኔ በገራህተ መስቀል የጠላት ነፍሱንም ሰውነቱንም በክብር ያገኛታል ብሎ ተናግሯል። ማቴዎስ 10:34። ይህም ንዑድ ክቡር የሚሆን የኢየሱስ ክርስቶስ ሰማዕት ቅዱስ ሚናስ የኃላፊው የዚህን ዓለም ክብር ወርቅና ብርን፣ ልብስን፣ መብልን፣ መጠጥን፣ ሹመትን፣ ስልጣንን፣ ልጆችንም ዘመዶችንም አላየም። ኃላፊ ዓለምን እንደ መርገመ ጨርቅና እንደ ጉድፍ አደረጋት እንጂ። ሶሎሞን የኃላፊውን የዚህን ዓለም ሀብቱ ንብረቱ ከንቱ ነው ብሎ የተናገረው በማሰቡም ወርቅን የሚዝግ ብርን ብልህ የሚበላው ልብስን ለራሱም ቤትንና ክብር ሁሉ ንቆ ኢየሱስ ክርስቶስ ሐዋርያ ሆነ። ነቢያት ዘመዶቹ ሆነዋልና የተመረጡ ሐዋርያት ምስክር አርአያ ሆነውታልና የጌታችን ኢየሱስ ክርስቶስ አገልጋዩ ምስክሩ ሆነ። ይህም ሐዋርያ ሰማዕቱ ቅዱስ ሚናስ ዘመዶቹ ወዳጆቹና ባልንጀሮቹ ቤቱንና ንብረቱን የዚህን ኃላፊ ዓለም ክብር ሁሉ ንቆ ተወ። ነቢያት ዘመዶቹ፣ ሐዋርያት ወዳጆቹ፣ ሰማዕታት ባልንጀሮቹ ሆኖታልና የሚያልፍ የሚጠፋ ወርቅና ብር ለእርሱ አልፈለገም። የማይጠፋ ሰማያዊ ቤትን በሰማይ ለራሱ ሰራ እንጂ። ጌታ በወንጌል በአባቴ ቤት ውስጥ ብዙ ማደሪያና ማረፊያ አለ እንዳለ ዮሐንስ 14 ቁጥር 2። ዳግመኛም ዓይን ያላየ ጆሮ ያልሰማ በሰው ልቦና ያልታሰበን ዓለም ሳይፈጠር እግዚአብሔር ለወዳጆቹ ያዘጋጀው የማያልፍ ሰማያዊ መንግሥት እንዳለ ተናግሯልና የከበረና የተመሰገነ የኢየሱስ ክርስቶስ ወዳጁ የሚሆን ሰማዕቱ ቅዱስ ሚናስ የሃይማኖት መሰረትና ጣራ ነው። የሃይማኖት መሰረትና ጣራ ነው። አምደ ያላትም የቀናች የጸናች ኦርቶዶክሳዊት ሃይማኖት ናት። አንድም አምድ ያለው ተወዳጁ ሰማዕት ቅዱስ ሚናስ የተጠጋበት በስሙ አምኖ ታላቅ ገድል የተጋደለለት ካህናትን የሚሾም የመነኮሳትን ተስፋ ኢየሱስ ክርስቶስ ነው። ስለ ኦርቶዶክሳዊት ሃይማኖትም በአላውያንና በከሃዲያን መኳንንት ፊት ቀርቦ ስለ ኢየሱስ ክርስቶስ አምላክነት መስክሯል። ለእግዚአብሔር ምስጋና ይሁን። የጌታችን የአምላካችን መድኃኒታችን ኢየሱስ ክርስቶስ ይቅርታና ቸርነት የሁላችን እመቤት አምላክን የወለደች የቅድስት ቅዱሳን ድንግል ማርያም ረድኤቷና በረከቷ የሰማዕቱ ቅዱስ ሚናስ አማላጅነቷ ከሁላችን ጋር
አማላጅነት ከሁላችን ጋር ይሁን ለዘላለሙ አሜን። የሰማነው በልቦናችን ያሳድርብን። ሰማዕቱ ቅዱስ ሚናስ በረከት ረድኤትን ያሳድርብን። ከዚህ በመቀጠል ደግሞ የሰማዕቱ ቅዱስ ሚናስን ተአምር እንሰማለን። 10ኛ ተአምር። የከበረና የተመሰገነ ከእግዚአብሔር የመረጠው የሰማዕቱ ቅዱስ ሚናስ ተአምር ይሄ ነው። ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። ጥቂት ዘመናት ካለፈ በኋላ አንዱን መነኩሴ ሰማዕቱ ቅዱስ ሚናስ ፈረስ ላይ ተቀመጠና ፊቱ የሚያበራ ወጣት ተመስሎ እንዲከተለው ጠይቆት ተከተለው። አጽሙ ካለበት ቦታ ሲደርሱም ማንንም ፈጽሞ ሊያገኘው በማይቻለው ቦታ ተቀብሮ የነበረው አጽም አሳይቶ የከበረና የተመሰገነ የሰማዕቱ ቅዱስ ሚናስ አጽም እንደሆነ ነግሮት ከእርሱ ተሰወረ። ያም መነኩሴ በአሮጌዋ ካይሮ አካባቢ በሚገኘው ቦታ ባለች ቤተክርስቲያን ውስጥ የከበረና የተመሰገነ የሰማዕቱ ቅዱስ ሚናስን አጽም አስቀመጠው። ይህም ታሪክ የሰሙ የግብፅ ሰዎች የሌላ ሀገር ነጋዴዎች የሰማዕቱ ቅዱስ ሚናስ አጽም ይሰርቁት ዘንድ ወደዱ። ስለዚህም ነገር በድጋሚ ማንንም ሊያገኙ በማይቻለው ስፍራ ተሰውሮ እንዲቀመጥ ተደረገ። የከበረና የተመሰገነ እግዚአብሔር የመረጠው የሰማዕቱ ቅዱስ ሚናስ አማላጅነቱና በረከቱ ለዘላለሙ ከኛ ጋር ይሁን አሜን። 11ኛ ተአምር። የከበረና የተመሰገነ እግዚአብሔር የመረጠው የሰማዕቱ ቅዱስ ሚናስ ተአምር ይሄ ነው። ጸሎቱና በረከቱ የሁላችን ጋራ ይሁን ለዘላለሙ አሜን። ያም መነኩሴ በተአምር ሰሪው ማር ሚናስ በተደረገው ገዳም ውስጥ በምንኩስና ሳገልግል የአገልግሎት ድርሻዬ ከአጽሙ ፊት ለፊት ሻማ ማብራት፣ ዕጣን ማጠንና ማታ ማታ መዝሙረ ዳዊትን መድገም ነበረ አለ። በአንድ ምሽት ላይ ሳጥኑን ከፍቼ በውስጡ ያለው ለማየት ጽኑ ፍላጎት ነበረብኝ። ለዚህ ስራ አስፈላጊ የሆኑትን መክፈቻ ቁልፎችን፣ የእጅ መሳሪያዎችን ይዤ ወደ ቤተክርስቲያን ገባው። ሰው እንዳያኝ በበሩ ከውስጥ ቆልፌ ቅዱስ ሚናስ ደግሞ እንዳያዝንብኝ ስራዬን ከመጀመሬ በፊት በጸሎት ተዘጋጀው። እያንዳንዱ በጸሎት ያሳለፍኩት ደቂቃ የሰዓታት ያህል እየረዘምብኝ ሄደ። እንዲሁም ከባድ በሆነ ራስ ምታት ተይዤ ጸሎትን ለመቀጠል አልቻልኩም። ወዲያውኑ ከሳጥኑ ስር ገደም ብዬ እንቅልፍ ወሰደኝ። እንደተኛውም ከየት እንደመጡ የማላቃቸው 2 እጆች እነሆ መጡ። ሳጥኑም ከተቀመጠበት አውርዶ ከውስጡ ርዝመቱ የኔን ቁመት የሚያህል ሰው አውጥቶ አቁመውት ተሰወሩ። እኔም የቆለፉትን በር መለስ ብዬ ቢመለከት አሁንም እንደተቆለፈ ነው ያለው። ሰውየው ነጭ ልብስ የለበሰና ፊቱ እንደ ቅንድቦቹና ጽሕሙ እጅና እግሮቹ እንደ በረዶ የነጹ ናቸው። ጾዳቱም የእርጅና ሳይሆን የቅድስና ነበረ። በዚህ ጊዜ ይህን ሰው እንዴት አድርጌ ወደ ሳጥኑ እንደሚመልሰው ጨነቀኝ። ምክንያቱም የሳጥኑ ርዝመት 1 ክንድ ሲሆን ከፊቴ የቆመው ሰው ደግሞ ወደ 3 ክንድ ከግማሽ ርዝመት አለው። ግራ የሚያጋባ ነገር ሆነብኝ። ለሰውስ ምን ብዬ ነው የምነግረው? እኔው ያወጣሁት አጽም መልሼ መክተት አቃተኝ ብል ማን ያምነኛል? ለምንስ አወጣሁት እላለሁ። ለዚህ ጥያቄ መልስ ለማግኘት እና ራሴን ለማረጋጋት በቤተ ክርስቲያን ውስጥ ወዲያና ወዲህ ሲመላለስ ልቤ ተጨነቀ። የልቤ ጭንቀት የመነጨው በመሄዱም ከእንቅልፌ ነቃው። ከእንቅልፌ ከነቃው በኋላ ተንበርክኬ ለእግዚአብሔር ታምረኛው ሰማዕት ቅዱስ ሚናስ ኃጢአቴን ተናዘዝኩ። የይቅርታ ጸሎቱ አቀረብከው።
እንዲህም በቀሪው የሕይወት ዘመን በሰማዕቱ ቅዱስ ሚናስ ላይ ምንም አይነት ጥርጣሬ እንደማይኖረኝ ለራሴ ቃል ገብቼ ወደ ቤቴ ተመለስኩ። የከበረና የተመሰገነ የእግዚአብሔር የተመረጠ የሰማዕቱ ቅዱስ ሚናስ ማር ሚናስ አማላጅነቱ ሆነ በረከቱ ለዘላለሙ ከእኛ ጋር ይሁን አሜን። 13ኛ ተአምር ከበረና የተመሰገነ እግዚአብሔር የመረጠው የሰማዕቱ ቅዱስ ሚናስ ተአምር ይሄ ነው። ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። የቅዱስ ሚናስ ቤተ ክርስቲያን ስታነጽ ከሰራተኞቹ አንዱ ከከፍታ ላይ ወድቆ ሕይወቱ አለፈች። መነኮሳቱና የህንፃ ሰራተኞች ስጋውን አንስቶ ቤተ ክርስቲያን ውስጥ ካስቀመጡት በኋላ በማግስቱ መጥቶ ለመቅበር ተስማምቶ ወደ የቤታቸው ሄዱ። በዚያም ሌሊት ቅዱስ ሚናስ በንጉሱ የወታደር አምሳል ወደ ሞተው ሰው በደን ሄደ። በአብ በወልድ በመንፈስ ቅዱስ እፍ እያለ በትምህርተ መስቀል አማተበበት። በማግስቱ ሰዎች ሟች የሥራ ባልደረባቸው ሊቀብሩ ሲመጡ በሕይወት አገኙት። እርሱም ቅዱስ ሚናስ በአካል መጥቶ ከሞት እንዴት እንዳስነሳው ነገራቸው። ሁሉም ሰዎች እግዚአብሔር አመሰገኑት። ታላቁን ሰማዕት ቅዱስ ሚናስንም ስላደረገው ታምራት አደነቁ። ሰውየውም ቀሪ የሕይወት ዘመኑን በቤተ ክርስቲያን እያገለገለ ኖረ። ከበረና ተመሰገነ እግዚአብሔር የመረጠው የሰማዕቱ ቅዱስ ሚናስ አማላጅነቱ በረከቱ ለዘላለሙ ከእኛ ጋር ይሁን አሜን። ሰማነው በልቦናችን ያሳድርብን። እግዚአብሔር አምላካችን ያልሰማነው ቃሉ ምስጢሩን ይግለጽልን። ሰማዕቱ ማር ሚናስን በረከት ረድኤትን ያሳድርብን። ሀገራችን ሰላም እግዚአብሔር አምላካችን ይላክልን። ሕዝበ ክርስቲያንን መቻቻልን፣ ፍቅርን፣ አንድነትን ይላክልን። ቸነፈርን፣ መራቆትን፣ መሰደድን ከሀገራችን ከኢትዮጵያ ያርቅልን። አቡነ ዘበሰማያት አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛን የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትር ለዘላለሙ አሜን።